አሳይ መልኬ ይባላል። የመጣሁት ከጎንደር ከተማ ነው። መወዳደሪያ ብዬ ያመጣሁት ሀሳብ ተንቀሳቃሽ የሞባይል ጥገና ነው። እኔ ባለሁበት ከተማ በጎንደር ከተማ ባንዲት 2 በ3 በሆነች ኮንቴነር ተቀምጦ መስራት እንጂ ተንቀሳቅሶ የመስራት ልምዱ አልተለመደም። ስለዚህ ይህን ችግር በመረዳት እኔ ያሰብኩት ሀሳብ ምንድነው ዘመናዊ የሆነ በሶላር ብቻ መስራት የሚችል ሳምፕል ይዤ መጥቼ ነበር። አጋጣሚ መኪና ላይ ተሰብሮብኝ ነው። በሶላር ብቻ የሚሰራ መብራት የማይጠቀም 24 ሰዓት አገልግሎት የሚሰጥ የሞባይል ጥገና ተንቀሳቅሶ በየቦታው ማዳረስ ነው። ከከተማችን ወጣ በማለት ወደ ወረዳዎች እያስፋፋን ተነሽ ሞባይል የሚል ስያሜ የተሰጣት ተንቀሳቃሽ የሞባይል ጥገና ነው የምትሰራው። ችግሩ አሳሳቢ ነው የሚለውን በጥናት እንዴት ነው ያረጋገጠው? በጥናት ያረጋገጡት እንዴት ነው እንግዲህ ማንኛውም እንደነገርኩ የግል ሰራተኛ የሚሆን የቢሮ ሰራተኛ ስልኩ በሚበላሽበት ጊዜ ሪፖርት የሚደረገው በስልክ ነው። የተለያዩ መልእክቶች የሚያስተላልፈው በስልክ ነው። ስለዚህ ያንን ስልክ በማጣቱ ብዙ ችግሮች ይደርሱበታል። ሪፖርት ላለማድረግ ይችላል። ወይም ደግሞ ስልኩን ለማሰራት ወጥቶ ሲመጣ ደንበኞችን የማጉላላት ችግር ይገጥመዋል። ስለዚህ ወዲያውኑ ስልኩ እንደተበላሸ ለኛ ቢደውል መጥቼ ቢሮ ድረስ መጥቼ ስልኩን ሰርቼ አስረክበዋለሁ ማለት ነው። ሜንቴናንስ ምሰራ ሃርድዌሩን ነው ሶፍትዌሩን? ሃርድዌሩንም ሶፍትዌሩን ነው ምሰራ። አጋጣሚ ሳምፕል ይዤ መጥቼ ነበርና ተሰብሮብኝ ነው መኪና ላይ ማለት ነው። የምንቀሳቀሰው በሞተር ነው። ግን ከሞተሯ በኋላ ኮንቴነር አለች ሙሉ ባንድ የሆነች ማለት ነው፣ ሁሉን አቀፍ የሆነች እና ጠረጴዛው ፊክስድ ነው። እዛው ገብታ አንድ ሰው ብቻ ነው ገብቶ የሚሰራው። ችግሩ የገጠመው ሰው መጥቶ ስልኩን ይሰጣል። እዛ ሁሉን ነገር ሰርቼ ሰጠዋለሁ ማለት ነው። ቆንጆ በርታ።